ከሁሉ የሚበልጠው ከነገር የሚልቀው ከገንዘብ የሚገዝፈው ጤና ነው። ለጤናችሁ እንደምን ሰንብታችሁልኛል? ስለመሰንበታችን ፈቃድ የሰጠን ፈጣሪ ይመስገን። ይሄ ለሴቶች በልዩነት የቀረበ ውበትን ጤናን ያለ መሰናዶዬ ነው። አባቶች ሲናገሩ ጠመንጃ ያለ ጥይት ዱላ፣ ወንድ ያለ ሴት ቀውላላ ይላሉ። ሴት ልጅ አንድም ጨው የዓለም ማጣፈጫ፣ ሁለትም ቅመም የፍጥረት ሁሉ ጣዕም ነች። ይሄ ቢገባኝ ነው እናንተ ትዋቡልኝ፣ ጤና ሰላማችሁን ትጠብቁልኝ ዘንዳ እንዲህ ተሰነዳድቼ የሚበጃችሁን ከዚህም ከዚያም እየቃረምኩ የማመጣው። የዛሬን እንዲህ ተዘጋጀው። በባዶ ሆዳችሁ በፍጹም ማድረግ የሌለባችሁን ነገሮች በዛሬው መረጃዬ ላይ ነግራችኋለሁ። ጤናማና የተስተካከለ ሰውነት ያላቸው ሰዎች ቁርሳቸውን አይዘሉም ይባላል። ነገር ግን ቁርስ መብላት ሙሉ በሙሉ ጤናማ ወይንም ቀጭን ያደርገናል ማለት አይደለም። ነገር ግን ምን ያህሎቻችን ቁርስን በትክክለኛው ሰዓት እንመገባለን? ቁርስ ሳይዘሉ መመገብ ትክክለኛ መሆኑን ለማሳየት የሚቀርበው ምክንያት ሌሊቱን ሙሉ ሲጾም ያደረ ሰውነታችንን በምግብ መጠገን አለብን የሚለው ነው። ከዚህ በተጨማሪ ለሰውነታችን የሚያድገው እና ጉዳት የደረሰባቸው የሰውነት ክፍሎች የሚጠገኑት በምንተኛበት ወቅት መሆኑ ብዙ ጉልበት እንድንጨርስ ያደርገናል። ስለዚህ በቁርስ ሰዓት ምግብ መብላት ብቻ ሳይሆን የተመጣጠነ ምግብ መመገብ እጅግ አስፈላጊ መሆኑን የስነ ምግብ ባለሙያዋ ሳራ ኤልደር ትናገራለች። ነገር ግን አሁንም ድረስ ቁርስ የዕለቱ እጅግ አስፈላጊ ምግብ ነው ወይ በሚለው ሐሳብ ዙሪያ ስምምነት ላይ መድረስ አልተቻለም። ቁርስ አስፈላጊ ነው ወይ አይደለም የሚለው በተለያዩ ጥናቶች መሰረት ቁርስ መብላትም ሆነ ቁርስ መዝለል ተያይዘው የሚነሱት ካላስፈላጊ ውፍረት ጋር ነው። ምንም እንኳን በዚህ ጉዳይ ዙሪያ የተለያዩ ሐሳቦች ቢኖሩም ግንኙነቱ ግን ምንድነው? 7 ዓመታትን በፈጀና 50,000 ሰዎች በተሳተፉበት አንድ ጥናት መሰረት የተመጣጠነ ቁርስ በሰዓቱ የሚመገቡ ሰዎች ምሳ ወይም እራት ሰዓት ላይ ከበድ ያለ ምግብ ከሚመገቡ ሰዎች አንጻር የክብደት መጠናቸው ጥሩ በሚባል ደረጃ ላይ እንደተገኘ ያሳያል። አጥኚዎቹ እንደሚሉት እነዚህ ቁርሳቸውን በትክክል የተመገቡ ሰዎች ቀኑን ሙሉ የሚሰማቸው የረሃብ ስሜት የቀነሰ እንደሚሆንና የሚመገቧቸው ምግቦች መጠን እንደሚቀንስ ያስረዳሉ። የተመጣጠነ ቁርስ በተገቢው ሰዓት መመገብ ያልቻሉ ሰዎች ደግሞ ሰውነታቸው ሌሊቱ ሙሉ ያቃጠለውን ኃይል መተካት ስላለበት ቀኑን ሙሉ ምግብ ቢመገቡም የመርካት ስሜት ስለማይኖራቸው ከመጠን ያለፈ ምግብ እንዲመገቡ ይገደዳሉ። ሆኖም አጥኚዎቹ ቁርስ ያልተመገቡ ሰዎች በቀጥታ ላላስፈላጊ ውፍረት የተጋለጡ ናቸው የሚለውን ሐሳብ ማረጋገጥን አልቻሉም። ለዚህ ጥያቄ መልስ ለመስጠት ከመጠን ያለፈ ውፍረት ያጋጠማቸው 52 ሴቶችን ያካተተ የ12 ሳምንት ጥናት ተደርጓል። ሁሉም ተመሳሳይ ይዘት ያለው ምግብ ሲሆን የሚሰጣቸው ግማሾቹ ቁርስ እንዲበሉና ግማሾቹ ደግሞ ቁርስ እንዳይበሉ ተደርገዋል። በተገኘው ውጤት መሰረትም ተሳታፊዎቹን ክብደት እንዲቀንሱ ያደረጋቸው ቁርስ ሳይሆን በተደጋጋሚ የሚያደርጉት ነገር በመቅረቱ ነው። በጥናቱ ለመሳተፍ ከምጣታቸው በፊት ቁርስ ይመገቡ የነበሩት ግማሾቹ ሴቶች ቁርስ ሳይመገቡ ለ12 ሳምንታት ከቆዩ በኋላ 8.9 ኪሎ የቀነሱ ሲሆን ከጥናቱ በፊት ቁርስ የማይመገቡ የነበሩት ግማሾቹ ደግሞ ለ12 ሳምንታት ቁርስ እንዲመገቡ ከተደረጉ በኋላ 7.7 ኪሎ ቀንሰዋል። ቁርስ መብላት ወይንም አለመብላት ውፍረት ለመቀነስ ማረጋገጫን መሆን ካልቻለ በሁለቱ መካከል ያለው ግንኙነት ታዲያ ምንድነው? በአቤርዳን ዩኒቨርሲቲ የምግብ ፍላጎት ፕሮፌሰር የሆነችው አሌክሳንድራ ጆንስቶን እንደምትለውም አብዛኞቹ ቁርስ የሚመገቡ ሰዎች የጠዋት እንቅስቃሴ የማድረግና ከሱሶች የመራቅ ባህሪ ያላቸው ብለዋል። ስለዚህ በቁርስና በውፍረት መካከል ያለውን ግንኙነት እስኪረጋገጥና በደንብ የዳበረ ጥናት እስኪሰራበት ድረስ ይሄ ነው ብሎ ለመደምደም ከባድ ነው ትላለች አሌክሳንድራ። አሁን እየወጡ ባሉ መረጃዎች መሰረት ግን ቁርስ የሚያያዘው ከክብደት ጋር ብቻ አይደለም።
ቁርሳቸውን የማይበሉ ሰዎች በልብ በሽታ የመጠቃት እድላቸው 27 በመቶ የጨመረ ሲሆን ታይፕ 2 በሚባለው የስኳር በሽታ የመያዝ እድላቸው ደግሞ 21 በመቶ የጨመረ ነው። ከዚህ በተጨማሪ ቁርስ መመገብ የአእምሮ መነቃቃትን ለመፍጠርም ይረዳል ተብሏል። ይህ ማለት ለነገሮች ትኩረት ሰጥተን እንድንሰራና ህፃናት ደግሞ በቀላሉ ቋንቋዎችን እንዲማሩ ይረዳቸዋል ብለዋል። ስለዚህ በባዶ ሆዳችን ደግሞ ፈጽሞ ማድረግ የሌለብንን ነገሮችን ደግሞ እንደሚከተለው ልንገራችሁ። 9ኛ መድኃኒቶችን መውሰድ ነው። ማስታወስ ያለባችሁ ነገሮች እንደ ፓራስታሞል፣ እንደ አስፕሪን የመሳሰሉ ህመም ማስታገሻ መድኃኒቶችን በፍጹም በባዶ ሆዳችሁ መውሰድ እንደሌለባችሁ ነው። ይህ ምናልባት ለበሽታው ጥሩ የሆነ ለውጥ እንድታዩ ሊያስችላችሁ ይሆናል። ይህ ደግሞ ጤናችሁን በእጅጉ ይጎዳዋል። ይህም ደግሞ የጨጓራ ብግነት እንዲከሰት ያደርጋል። ስለዚህ ማንኛውንም አይነት መድኃኒት ከመውሰድ ቢቆጠቡ መልካም ነው። መድኃኒቶችን ከመውሰድ ይልቅ ወተትን መውሰድ ይረዳል። ይህም የሰውነት ሙቀትን በመቀነስ ሰውነትን ያቀዘቅዛል። ታዲያ መድኃኒት ግን በወተትን መውሰድ አይመከርም። መድኃኒትን የምትወስዱ ከሆነም ታዲያ በደንብ ውሃን መጠጣት ይኖርባችኋል። 8ኛው ቡና መጠጣት ነው። ከእንቅልፎ ሲነቁ ድብርት ከተጫጫኖት አሊያም ፍክት ያለ ቀንን ማሳለፍ ከፈለጋችሁ ቡናን ጠጥታችሁ ወደ ስራ ገበታችሁ መሄድ እጅግ ደስ የሚል ስሜትን በመፍጠር ቀኑን ሙሉ ነቃ ብላችሁ ስራችሁን እንድትሰሩ ያደርጋችኋል። ነገር ግን ቁርስን ሳይመገቡ ቡናን መጠጣት ፈጽሞ ስህተት ነው። ካፌን የሌለው ቡና እንኳን ቢሆንም በባዶ ሆድ መጠጣት ብዛት ያለው አሲድ እንዲመረት ያደርጋል፣ ሆዳችሁንም ይነፋል። ስለዚህ በጠዋት ቡናን መጠጣት ካሰባችሁ ቀለል ያለ ቁርስን በልታችሁ መሆን ይኖርበታል። ምን ይህ ብቻ የቆዳ ሴሮቶኒን በመቀነስም ቆዳችሁ እንዲበላሽ ያደርጋል። መፍትሄው ደግሞ ቁርስ መብላት አሊያም ደግሞ ከወተት ወይንም ከክሬም ጋር ደባልቆ መጠጣት ነው። ወተቱ ደግሞ የቡናውን ሳይድ ኢፌክት ያጠፋዋል። 7ኛ አልኮልን መጠጣት ነው። ምግብ ሳይበሉ አልኮልን መጠጣት አልኮል በሰውነት ውስጥ የመሰራጨት እድሉ በ2 እጥፍ ይፈጥናል። ምግብ በልታችሁ የምትጠጡ ከሆነ በ2 እጥፍ ቀንሶ በሰውነት ውስጥ ይሰራጫል። አንዳንድ ሰዎች በሃንጎቨር ስሜት በጣም ይጎዳሉ። አንዳንዶች ደግሞ መጥፎ የሆነ ነገር በሰውነታቸው ውስጥ እንዲከሰት ያደርጋል። ስለዚህም ደግሞ ለጉበት ህመም፣ ለልብና ለኩላሊት በሽታ ተጋላጭ ይሆናሉ። ለዚህ ችግር መፍትሄው ቢያስፈልግ ቀዝቀዝ ያለ ካርቦሃይድሬትድ መጠጦችን መጠጣት ይመከራል። ይህም የአልኮል መጠን በሰውነታችን ላይ ዘግይቶ እንዲሰራጭ ስለሚያደርግ አብሮም የተወሰነ ምግብ መመገቡ ይመከራል። 6ኛ ማስቲካን ማኘክ ነው። ማስቲካን ማኘክ የምትበሉት ምግብ በቶሎ እንዲፈጭ ስርዓተ ሂደቱን ያቀላጥፈዋል። ስለዚህ በባዶ ሆዳችሁ ማስቲካን መብላት ግን ከሆዳችሁ ውስጥ አሲድ እንዲመነጭ በማድረግ ከልክ ላለፈ የጨጓራ ህመም ይዳርጋችኋል። ጠዋት ማስቲካን ማኘክን ከፈለጋችሁ ግን ቀለል ያለ ቁርስን በልታችሁ ቢሆን ጥሩ ነው። ተመራማሪዎች እንዳሏችሁ ደግሞ ከ10 ደቂቃ በኋላ ማስቲካን አታላምጡ ብለዋችኋል። 6ኛው መተኛት ነው። በረሃብ ስሜት መተኛት ዝቅተኛ የሆነ የግሉኮዝ መጠን ስለሚኖራችሁ ጥሩ የሆነ እንቅልፍ አይወስዳችሁም። እንደውም መንቃት ካለባችሁ ጊዜ አስቀድማችሁ ነው የምትነቁት። ስለዚህ ረቧችሁ ከተኛችሁ አስደሳች የሆነ እንቅልፍን አትተኙም። የእንቅልፍ መቆራረጥና እጥረት ሊከሰትም ይችላል። ይህ ደግሞ የረሃብ ሆርሞኖች እንዲጨምሩ ያደርጋል። በየቀኑ እራታችንን ሳንዘል መመገብ ያለብን ለእነዚህ ምክንያቶች ስንል መሆን አለበት። እራት ሳንበላ ከተኛን ኦርጋኒዝሞቻችን በቂ የሆነ ምግብን አያገኙም። ያው የቀኑን ቢሆን በቂ አይሆንም። ስለዚህ መፍትሄው ደግሞ ማታ ወደ አልጋችሁ ከመሄዳችሁ አስቀድማችሁ የወተት ተዋጽኦዎችን መጠቀም እንዳለባችሁ ነው። እነዚህ ምርቶች ደግሞ በቂ የሆነ ማግኒዚየም እና ካልሲየምን ስለያዙ መልካም ነው። ስለዚህ ሁል ጊዜም ቢሆን ማታ ወደ አልጋችሁ ከማቅናታችሁ በፊት እራታችሁን መመገባችሁን አትዘንጉ። 4ኛ በቂ ያልሆነ ወይንም ያልተሟላ የአካል ብቃት እንቅስቃሴን ማድረግ ነው። በባዶ ሆዳችን የሰውነት እንቅስቃሴ ማድረግ ብዙ ካሎሪን ለማቃጠል ይረዳል የሚለው አስተሳሰብ ፈጽሞ ስህተት ነው ይለናል የብራይት ሳይድ ድህረ ገጽ።
የጡንቻን ስብ ከማቃጠል ይልቅ ጡንቻ በደንብ እንዲንቀሳቀስ ይረዳል የሚል እምነት አለው ይህ ድረገጽ። እንደውም በደንብ ስፖርታዊ እንቅስቃሴ ማድረግ ሰውነታችን ብዙ ምግብ እንዲፈልግ ምክንያት እንደሚሆነው ይናገራሉ። ስለዚህ ማድረግ ያለባችሁ ነገር ቢኖር ቀለል ያለ የስፖርታዊ ክንውኖችን ማድረግ ነው። ይህም ኳስን በመጠቀም ይሁን ይላሉ። እናም ቀለል ያሉ ምግቦችን ወስዳችሁ እረፍት ካደረጋችሁ በኋላ ደግሞ መሆን አለበት። ሶስተኛው ወደ ገበያ መውጣት ነው። ወደ ገበያ በምትወጡበት ጊዜ ብዙ አይነት እንቅስቃሴን ታደርጋላችሁ። ስለዚህ አቅማችሁ እንዳለ ነው የሚሟጠጠው። ስለዚህ ምግብ እንፈልጋለን፣ ነገር ግን ምግብ የማናገኝበት ቦታ ላይ ልንሆን እንችላለን። አሊያም በቦታው ምንም አይነት ምግብ አይኖር ይሆናል። ስለዚህ በጠዋት ወደ ገበያ የምትወጡ ከሆነ መመገብ ይኖርባችኋል። አረፋፍዳችሁም የምትወጡ ከሆነ አፋችሁ ላይ የሆነ ነገር ማድረጋችሁን መዘንጋት ፈጽሞ የለባችሁም። ሁለተኛው የሲትረስ ይዘት ያላቸውን ጁሶችን መጠጣት ነው። የሲትረስ ይዘት ያላቸው መጠጦችን መጠጣት አሲድ ወደ ሆድ ዕቃችን እንዲረጭ ምክንያት ይሆነዋል። በባዶ ሆዳችን የእነዚህን ጁሶች መጠጣት ሰውነታችን ውስጥ የማቃጠል ስሜት እንዲፈጠር ያደርጋል። ለዚህም ነው አብዛኛው ሰው የጨጓራ ህመም ተጠቂ የሚሆነው። ስለዚህ የሲትረስ ይዘት ያላቸውን ጁሶችን ስትጠጡ እኩል መጠን ውሃ አድርጋችሁ ቢሆን ይመከራል። ምን ይሄ ብቻ እንደ ቲማቲም፣ አረንጓዴ ተክሎችና ሙዝን በባዶ ሆዳችሁ ፈጽሞ ባትመገቡት ይሻላል። አንደኛው ክርክርን ማድረግ ነው። ሆዳችሁ ባዶ ሆኖ ከሰው ጋር የሚኖራችሁ ክርክር ወይም ጭቅጭቅ ራሳችሁን እንዳትቆጣጠሩ ያደርጋችኋል። ስለዚህ ምግብ ለመብላት ምንም ጊዜ ከሌላችሁ የተወሰነ ውሃን ጎንጨት ብትሉ ይመከራል። ወይም የሚኖራችሁ ንግግር ጤናማ እንዲሆን በእራት ሰዓት ቢሆን ይመከራል። ውድ ተከታታዮቼ የዛሬው መረጃ በዚሁ አበቃው። መረጃዬን ከወደዳችሁት የላይክ ምልክቷን በመጫን አብሮነታችሁን ያሳዩኝ። አይ መስተካከል አለበት የምትሉት ነገር ደግሞ ካለ በኮሜንት መስጫ ቦታ ላይ ያስፍሩልኝ። በቀላሉ ከስህተቴ ለመማር ይጠቅመኛል።